ድብቁ የኒውክሌር ማብለያ፣ እስራኤል ያልቻለችው የኢራን ጥብቅ ግንባታ። አንድ ሳምንት ባስቆጠረው የእስራኤልና የኢራን ግጭት አንድ ስም ተደጋግሞ ሲጠራ መስማት የተለመደ ሆኗል። እርስ በርሱ ከተሳሰረው ተራራማ ስፍራ ከታሪካዊቷ የቆም ከተማ ጎን ማንም እንዳይደርስበት ተደርጎ የተሰራ ፎርዶ የተሰኘ የኒውክሌር ማብለያ ጣቢያ አለ። ፎርዶ የሚለው ስም ታዲያ ሰሞኑን በተደጋጋሚ ይሰማል። ለመሆኑ ፎርዶ የኒውክሌር ማብለያ ጣቢያ ለምን መነጋገሪያ ሆነ? የኒውክሌር ማብለያ ጣቢያ አሰራርስ ምን ይመስላል? የኒውክሌር ማብለያ ጣቢያውን መምታት ይቻል ይሆን? የተከበራችሁ የተወደዳችሁ የወርልድ ኒውስ ቤተሰቦች፣ በዛሬው ጥንቅራችን ፎርዶ ስለተሰኘውና በተራራ ስር ስለተቀበረው የኢራን የኒውክሌር ማብለያ ጣቢያ የምንላችኋለን። አብራችሁን ቆዩ። ፎርዶ ለዓለም ሕዝብ በይፋ የተዋወቀው በፈረንጆቹ የዘመን አቆጣጠር 2009 ሲሆን የኒውክሌር ማብለያ ጣቢያው ዓለም ላይ ካሉ እጅግ ከፍተኛ ጥበቃ ከሚደረግላቸውና ለጥቃትም አመቺ ካልሆኑ ወታደራዊ ስፍራዎች ውስጥ አንዱ ነው። ፎርዶን የስጋቷ ምንጭ አድርጋ የምትመለከተው እስራኤል ፎርዶን ለመምታት ለዘመናት የቋመጠች ሲሆን ባለፈው ሳምንት ላይም በርካታ ተዋጊ አውሮፕላኖችን በመላክና ሚሳኤሎችን በመጠቀም ፎርዶን ለመምታት ሙከራ አድርጋለች። ሙከራው ግን ተሳክቶ ፎርዶን ማጥፋት ቀርቶ የተወሰነ ጉዳት እንኳን በስፍራው በኒውክሌር ማብለያው ላይ ማድረስ ሳይችል ቀርቷል። ከተራራ ስር የመሸገው የኒውክሌር ጣቢያ ከቴህራን በስተደቡብ 95 ኪሎ ሜትር ርቀት ላይ በምትገኘው በቆም ከተማ አቅራቢያ ካለ ተራራ በታች ተገንብቷል። ግንባታው እንደ አውሮፓውያን አቆጣጠር 2006 አካባቢ እንደተጀመረ ይገመታል። ተቋሙ በ2009 ስራ የጀመረ ሲሆን በዚያው ዓመት ቴህራን መኖሩን በይፋ ተናግራለች። ፎርዶ 80 ሜትሮች ጥልቀት ላይ በአፈርና በድንጋይ ተሸፍኖ የተገነባ እንደሆነ የሚገመት ሲሆን በተጨማሪ በኢራንና በሩሲያ ከምድር ወደ አየር በሚወነጨፍ ሚሳኤል እንደሚጠበቅ ተነግሯል። በአውሮፓውያኑ 2023 ዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ ወደ 83.7 በመቶ ጥራት ያላቸው የዩራኒየም ቅንጣቶችን በቦታው አግኝቷል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ላይ የከፈቱት ጥቃት ዓላማ ለእስራኤል የህልውና ስጋት ናቸው ያሏቸውን የሚሳኤልና የኒውክሌር መርሃ ግብሯን ማስወገድ ነው ብለዋል። የእስራኤል ባለስልጣናትም ፎርዶ የዚህ ዓላማ አካል እንደሆነ ተናግረዋል። የኢራናውያን ብሔራዊ ምልክት ፎርዶ ለኢራናውያን የኒውክሌር ማብለያ ጣቢያ ብቻ ሳይሆን ከምዕራባውያን ሀገራትና ከእስራኤል ጠብቀው ያቆዩት ያለመሸነፍ የጥንካሬ የአይበገሬነት ተምሳሌት ነው። የኒውክሌር ኃይልን ለሰላማዊ አገልግሎት ብቻ አጠቀምበታለሁ የምትለው ኢራን በፎርዶ የኒውክሌር ጣቢያ ላይ የምታደርገው ጥበቃ ሀገሪቱ ኒውክሌርን ለወታደራዊ አገልግሎት ልትጠቀምበት እንደምትችል ፍንጭ የሰጠ ነው። በተለይም ከእስራኤልና ከአሜሪካ በተደጋጋሚ ማስፈራሪያ የሚደርስባት ኢራን የፎርዶ ኒውክሌር ማብለያ ጣቢያ በከፍተኛ ጥንቃቄ ሰርተው ከጥቃት ጠብቀው ኖራለች። ፎርዶን ለመገንባት ዓመታትን የወሰዱት ኢራናውያን የፎርዶ ኒውክሌር ጣቢያን መምታት ከፍተኛ ችግር እንደሚያመጣ የሚገልጹ ሲሆን በተለይም አሜሪካ እስራኤልን ከባብራ ፎርዶን ከመታች አሜሪካ በመካከለኛው ምስራቅ ያሏት የጦር መርከቦች የኢራን ሚሳኤሎች ዋነኛ ዓላማ መሆናቸው አይቀርም። 2015 ከምዕራባውያን ሀገራት ጋር በኒውክሌር ማበልጸጊያ ዙሪያ ስምምነት የነበራት ኢራን በስምምነቱ ወቅት በፎርዶ የኒውክሌር ማበልጸጊያ ጣቢያ የምታደርገውን የኒውክሌር ማብላላት ተግባር ገታ አድርጋ የነበረ ቢሆንም በኋላ ግን በስምምነቱ መፍረስ የማብላላት ስራዋን ቀጥላለች። በዚህም መሰረት ፎርዶ ብቻውን ኢራን የኒውክሌር ባለቤት እንድትሆን የማድረግ አቅሙ ከፍ ያለ ነው። እስራኤል ፎርዶን ለማጥፋት ጓጉታለች። እስራኤል የኢራን በኒውክሌር መታጠቅ እንደ ሀገር እንዳልቀጥል ያደርገኛል፣ ለህልውናዬም አስጊ ነው በሚል በኢራን ላይ ወታደራዊ ዘመቻን ከከፈተች አንድ ሳምንት አልፏታል። ናታንዝ የተሰኘው የኒውክሌር ማብለያ ጣቢያ በአየር ድብደባና በቅጥረኛ ኢራናውያን የድሮን ጥቃት በስኬታማ ሁኔታ ያወደመችው እስራኤል ፎርዶን ለማጥፋት ግን እጅጉን ከብዷታል። ያለ አሜሪካ እገዛም ፎርዶን ማጥፋት ከባድ ነው። ናታንዝን ያወደመችው እስራኤል ከናታንዝ በላይ ግን ፎርዶን የማጥፋትና የማውደም ፍላጎቷ ከሚታሰበው በላይ ነው። ታዲያ እስራኤል በፎርዶ አካባቢ ያሉ የኃይል መሰረተ ልማቶችንና የአየር መከላከያ ስርዓቶችን በማውደም ፎርዶን ለማውደም ብትጥርም ጥራቷ ሳይሳካ ቀርቷል። የኢራንን ከምድር በታች የተገነቡ የኒውክሌር ተቋማት ለመምታት የሚቻለው መሳሪያ አንድ ብቻ ነው። ይህ እስካሁን ጥቅም ላይ ያልዋለው ቦምብ ደግሞ የሚገኘው በአሜሪካ እጅ ብቻ ነው። እስራኤልን ይህንን መሳሪያ እንድትጠቀም የአሜሪካን ይሁንታ እስካሁን አላገኘችም። ይህ ኢቢዩ 57 ኤቢ የተባለው መሬት ሰርስሮ የሚገባ የዓለማችን ትልቁ ኒውክሌር ያልሆነ ምሽግ ደርማሽ ቦምብ በአሜሪካ ባለቤትነት የተያዘ ነው። ኢላማውን አነጣጥሮ መምታት የሚችል 13600 ኪሎ ግራም የሚመዝነው ይህ ቦምብ የኢራን ምድር ውስጥ የኒውክሌር ኃይል ማበልጸጊያ የሆነውን ፎርዶን ደርምሶ ሊገባ ይችላል።
ትልቁ ጥያቄ ግን አሜሪካ ይህን ቦምብ ለእስራኤል ትሰጣለች ወይ የሚለው ነው። የፎርዶ የተጠናከረ ጥበቃ። የፎርዶ ኒውክሌር ማብለያ ጣቢያ እንደ ግንባታው ሁሉ ጥበቃውም የተጠናከረ ነው። የኢራን አብዮታዊ የጥበቃ ዘብና የኢራን ብሔራዊ ጦር ይህንን የኒውክሌር ማብለያ ጣቢያ በከፍተኛ የጦር መሳሪያ ታግዘው ይጠብቁታል። የኒውክሌር ማብላያው የሚገኝበት የቁም ከተማ ደግሞ በኢራናውያን ዘንድ ትልቅ ሃይማኖታዊ ትርጓሜ የሚሰጠው ስፍራ በመሆኑ አካባቢው ላይ ጥቃት ከደረሰ ከሀገርና ፖለቲካዊ ባለፈ ሃይማኖታዊ ቅርጽ ስለሚይዝ የኢራን ሕዝብ በጋራ እንዲቆም ያደርገዋል። በተጨማሪም ኢራን በማብላያው ላይ የሳይበርና የሌሎች የቫይረስ ጥቃቶች እንዳይደርሱ በሚል ከፍተኛ ጥንቃቄ ታደርጋለች። የፎርዶ ኒውክሌር ማብላያ በርቀት መገኘት ለጥቃት ተጋላጭ እንዳይሆን ያደርገዋል። እስራኤል ተሳክቶላት የአሜሪካውን ቦምብ በእጇ ብታስገባ እንኳን በአንድ ምት ብቻ የኒውክሌር ማብላያውን የማውደም ዕድሏ ጠባብ ነው። በተጨማሪም ከፍተኛ የዩራኒየም ክምችት ያለውን የፎርዶ ኒውክሌር ማብላያ መምታት መርዛማ ኬሚካሎች ከጣቢያው በመውጣት በሰዎች ላይ ጉዳት ሊያደርሱ ይችላሉ የሚል ስጋትም ከአሜሪካውያን ባለስልጣናት ዘንድ በቅርቡ ተሰምቷል። ከላይ ያነሳናቸው ዋና ዋና ነጥቦች ታዲያ የፎርዶ የኒውክሌር ማብላያ ጣቢያን ለመምታት አስቸጋሪ ያደርጉታል። የተባባሰው ግጭትና ፎርዶ ያለፈው ሳምንት ሐሙስ ለአርብ አጥቢያ እስራኤል የኢራንን የኒውክሌር ማብላያ መርሃ ግብር ላይ ያነጣጠረ ያለችውን ጥቃት ፈጽማለች። ጥቃቱ የኢራን ኢስላማዊ አብዮታዊ ዘብ ዋና አዛዥ ሁሴን ሳላሚንን ጨምሮ ሌሎች ከፍተኛ ወታደራዊ ባለስልጣናት እንዲሁም የኒውክሌር ሳይንቲስቶች ተገድለዋል። ከተገደሉትም መካከል ሕፃናትን ጨምሮ ሰላማዊ ዜጎች እንደሚገኙበት የኢራን ብሔራዊ መገናኛ ብዙሃን ዘግቧል። የእስራኤል ጦር ኢራንን አርብ ማለዳ ላይ ወደ 100 የሚጠጉ ሰው አልባ አውሮፕላኖችን ማስወንጨፏንና ማክሸፏን አስታውቋል። እስራኤልን በግዛቷ ውስጥ የአስቸኳይ ጊዜ አዋጅ አውጃለች። ታዲያ የግጭት አሁን ላይ ተባብሶ ከኢራን በኩል ከ200 በላይ ከእስራኤል በኩል ደግሞ 24 ያክል ሰዎች በአየር ድብደባና የሚሳኤል ጥቃት ህይወታቸውን አጥተዋል። በዚህ ጥቃት ታዲያ የተለያዩ ግብረ መልሶች የተሰጡ ሲሆን ሩሲያ እስራኤል የፈጸመችው ጥቃት ህገ ወጥ ነው ስትል፣ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ደግሞ ግጭቱን ለመቀላቀል ከምን ጊዜውም በላይ ተቃርበዋል። በሳምንቱም ባለስልጣኖቻቸውን ሰብስበው አሜሪካ ጦርነቱን መቀላቀልና የኢራንን ፎርዶ የኒውክሌር ማብላያ መምታት እንዳለባት ሲያሳምኑ ቆይተዋል። አንዳንድ የአሜሪካ ባለስልጣናት ፎርዶን መምታት አላስፈላጊ ዋጋን ያስከፍላል፣ የግጭቱን አድማስ ያሰፋል የሚሉ ሲሆን፣ ሌሎች ደግሞ የፎርዶን መምታት ኢራንን ከኒውክሌር ባለቤትነት ማስቆም እንችላለን ብለው ያምናሉ። ፎርዶን መምታት ለአሜሪካም ሆነ ለአጋሮቿ የሚያመጣው መዘዝ ብዙ እንደሆነ ይታመናል። በተለይም አሜሪካ ከኢራን ጋር የጀመረችው የድርድር መንገድ ማስቀጠል ብትችል ያለምንም ጉዳት ነገሮችን መቆጣጠር ትችል ነበር። ፎክስ ኒውስ በቅርቡ ባደረገው ጥናት 46 በመቶ የሚሆኑ አሜሪካውያን አሜሪካ ጦርነቱን ተቀላቅላ ፎርዶን መምታት የለባትም ብለው ያምናሉ። ፎርዶና ዓለም አቀፍ አንድምታው። የፎርዶ አይነኬነት በኢራንና በተቃዋሚዎቿ መካከል ያለውን ሰፊ የኒውክሌር አለመግባባት ያመለክታል። ለእስራኤላውያን የወታደራዊ መድረሻውን ገደብ ይወክላል። ለአሜሪካ ደግሞ የጂኦፖለቲካል ወሳኝ ጨዋታ ነው። በተጨማሪም ለኢራን የስትራቴጂያዊ አርቆ ሀሳቢነት ማረጋገጫ ነው። ውጥረቱ እየጨመረ ሲሄድ የፎርዶ ጣፈንታ የመካከለኛው ምስራቅን የወደ ሁኔታ ሊቀርጽ ይችላል። በተሳካ ሁኔታ መምታት የኢራን የኒውክሌር ምኞት ሊያዘገይ ይችላል፣ ነገር ግን ሰፋ ያለ ጦርነትን በመካከለኛው ምስራቅ ያስከትላል። ፎርዶን አለመምታት ቴህራንን ይበልጥ ሊያበረታትም ይችላል። የነዳጅ ዋጋ እየጨመረ በሄደበት አካባቢ ውጥረት ላይ እያለ የእስራኤል የኢራን ግጭት ወደ ጥፋት አፋፍ ላይ ሲደርስ ዓለም በጭንቀት እየተመለከተው ነው። የፎርዶ የኒውክሌር ማብላያ መምታት ቀጣዩን የመካከለኛው ምስራቅ ዕጣ ፈንታ የሚወስን ነገር ግን በርካታ መዘዞችን ይዞ ሊመጣ የሚችል በመሆኑ አሜሪካ፣ ኢራንና እስራኤል ለኒውክሌር ማብላያ ጣቢያው ትልቅ ትኩረትን ሰጥተውታል።